ሰላም ክብራትና ክብራን ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ ህግ ፕሮግራም መጥቻለሁ። በዛሬው ፕሮግራም እንግዲህ ባንኮች እየበዙ ነው። በጣም ተደጋጋሚ የምጠየቀው ጥያቄ ምንድነው ኢንቨስትመንት ባንክ፣ ምንድነው የልማት ባንክ፣ ምንድነው የንግድ ባንክ የሚለውን እጠየቃለሁ እና እስቲ ዛሬ አንዳንድ ነገሮችን ልበላችሁ በዛሬው ፕሮግራሜ ማለት ነው። የንግድ ባንክ ምንድነው፣ የልማት ባንክ እንዲሁም የኢንቨስትመንት ባንክ ምንድነው የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮት እጠይቃለሁ ማለት ነው። ብዙ ጊዜ እኛ ጋር የተለመደው ነገር ምንድነው ንግድ ባንክን ነው በደንብ በሰፊው የምናውቀው። ነገር ግን በአዲሱ የፖሊሲ የካፒታል ፖሊሲ ማሻሻያ መሰረት አዲስ ባንክ ተጀምሯል። ያን ባንክ የኢንቨስትመንት ባንክ ይባላል። የኢንቨስትመንት ባንክ ለሀገራችን አዲስ ነው። ብዙ ጊዜ እኛ የምናውቀው ንግድ ባንክ ማዕከላዊ ባንኩንና አንዳንዴ ደግሞ ሲባል እንደምሰሙት ልማት ባንኩን ነው። ስለዚህ ዛሬ አንድ ባንድ ስለ ንግድ ባንክ፣ ስለ ልማት ባንክና ስለ ኢንቨስትመንት ባንክ የምነግራችሁ ይሆናል ማለት ነው። በዚህ ቪዲዮ መጨረሻ ላይ የነኚህን ልዩነት ታውቃላችሁ ብዬ እገምታለሁ። ንግባ ወደ ፕሮግራም። እንግዲህ ከንግድ ባንክ እንጀምር። ንግድ ባንክ ምንድን ነው? የሚተዳደረውስ በማን ነው የሚለውን አንዳንድ ነገር ልበላችሁ። እንግዲህ በጣም ከምናውቀው ንግድ ባንክ እንነሳና ንግድ ባንክ ወይም ንግድ ባንኮች የሚባሉት ምንድን ናቸው የሚለውን እንዴ። ንግድ ባንኮች የሚባሉት በብሔራዊ ባንክ ስር የሚተዳደሩ ሲሆን ዋነኛ ስራቸው በባንኩ የሚገለገሉ ደንበኞችን በማብዛት አካውንት ከከፈቱ ከባንኩ ደንበኞች ቁጠባ በመሰብሰብ እና ከደንበኞቻቸው የሰበሰቡትን ቁጠባ ብድር ለሚፈልጉ ባለሀብት ኢንቨስተሮች እንዲሁም ግለሰቦች ብድር ይሰጣሉ። በመሆኑም ንግድ ባንኮች ከባንካቸው ቁጠባ ለሚቆጠቡ ደንበኞቻቸው ለቆጠቡት ወይም ላስቀመጡት ወለድ ሲከፍሉ ብድር ከሰጧቸው ሰው ግለሰቦች ደግሞ ላበደሯቸው ገንዘብ ወለድ የሚያስከፍሉ በእንደዚህ አይነት ስራ የሚተዳደሩ ንግድ ባንኮች ይባላሉ ማለት ነው። በተጨማሪም ደግሞ እነኚህ ባንኮች የውጭ ሀገራት ገንዘቦችን ይመነዝራሉ። በእነኚህ ነው በዋናነት የሚተዳደሩት። ምንድነው ንግድ ባንኩ ደንበኞቻቸውን በማብዛት ከነዙ ገንዘብ እንዲያስቀምጡ በአግባባት ገንዘብ እንዲያስቀምጡ የተቀመጠውን ገንዘብ ደግሞ ብድር ለሚፈልጉ ሰዎች ብድር በማበደር ወለድ ያስከፍላሉ ማለት ነው። የዚህ ባንክ ዋነኛ መተዳደሪያው ምንድነው? ከደንበኞቹ በሚሰበስበው የቁጠባ መጠን በማሳደግ ለሌሎች ተበዳሪዎች ብድር ለሚፈልጉ ተበዳሪዎች በማበደር ከነሱ ላይ ወለድ ሰብስቦ ያበደረው ብድር ገንዘብ ወለድ ያስከፍላል። ከእሱ ጋር ለሚቆጥቡ የባንኩ ደንበኞች ደግሞ የቁጠባ ገንዘቡን ያስቀመጡበትን ወለድ ይከፍላል ማለት ነው። በዋነኛነት በእነኛ አይነት ሁኔታ ሲተዳደር ሌላው ምንድነው የውጭ ሀገራት ፎሬን ከረንሲ ኤክስቼንጅ ይኖረዋል ማለት ነው። በዋናነት ንግድ ባንክ ሲባል ሊመጣ የሚገባው ነገር ምንድነው? ገንዘብ ከደንበኞቻቸው እንዲቀመጥ ባንክ ውስጥ እንዲቀመጥ ማድረግ ሲሆን አላማቸው ያንን የሰበሰቡትን ገንዘብ ደግሞ ብድር ለሚፈልግ ተበዳሪ አካል በመስጠት ነው ገንዘብ ሜክ የሚያደርጉት ማለት ነው። ስለዚህ ንግድ ባንክ የሚባለው በዚህ አግባብ መታየት ይኖርበታል ማለት ነው። ልማት ባንክ የሚባለው ደግሞ መንግስት ሀገራዊ የልማት ፖሊሲዎቹ ለማስፈጸም ያስቀመጠውን የልማት እንዲተገበርለት የመንግስት ድርጅቶችን በፋይናንስ እንዲደግፍ የተቋቋመ የባንክ አይነት ነው። ይህ የልማት ባንክ በዋናነት የመንግስት የልማት ድርጅቶችን በፋይናንስ ረገድ በማገዝ በማበደር የልማት ፕሮጀክታቸው አፈጻጸም የሚከታተልና ጥሩ እንዲሆን የሚያደርግ መንግስታዊ ባንክ ነው የልማት ባንክ ማለት ነው። ከዚህ የልማት ባንክ የሚበደሩ አብዛኞቹ መንግስታዊ ድርጅቶች ሲሆኑ ከዚህም ጋር ተያይዞ የልማት ባንክ የሚያበድረው ከንግድ ባንኮች በእጅጉ ያነሰ ወለድ ያለው ነው ማለት ነው። የልማት ባንክ ዋናው ስራ ምንድነው የሚለው ሲታይ ለመንግስት ተቋማት በአነስተኛ ወለድ መጠን ገንዘብ በማበደር ያበደራቸው ድርጅቶች አፈጻጸም መቆጣጠር፣ ያልተከፈሉ ብድሮች ተከታትሎ ማስከፈልና ሀገራዊ ቦንዶችን ማተም ነው ማለት ነው። ስለዚህ ልማት ባንክ ሲባል ሊመጣላችሁ የሚገባው መንግስት የሚነድፋቸው የልማት ፖሊሲዎች አሉ። እነኛን የልማት ፖሊሲ በፋይናንስ ረገድ ለማገዝ የተቋቋመ ባንክ ነው ማለት ነው። ከዛ ባሻገር ሀገራዊ ቦንዶች ለምሳሌ የታላቁ ህዳሴ ግድብ ቦንድ በሚሰራበት ጊዜ ዋነኛ
የቦንድ ህትመቶችን የሰራው የልማት ባንክ ነው ማለት ነው። ምክንያቱም ይሄ የሀገራዊ የልማት ፖሊሲ አንዱ አካል ነው። ይሄ የህዳሴው ግድብና አንዱ አካል ብቻ ሳይሆን ዋነኛው አካል ስለሆነ ያንን ማገዝ ነው የልማት ባንክ ዋነኛ አካል የልማት ሴክተሩ ላይ የተቀመጡ ፖሊሲዎችን አፈጻጸም ጥሩ ፈጻሚው አካላትን በፋይናንስ ረገድ ማገዝ ነው ማለት ነው። ስለዚህ ይህ ከንግድ ባንክ የሚለየው ልማት ባንክ ምንድነው? እነኛ ከቆጣቢዎች ገንዘብ በመሰብሰብ በማበደር ወለድ በማስከፈልና ለቆጣቢያቸው ደግሞ ወለድ በመክፈልና እንዲሁም የውጭ ምንዛሪ በማድረግ ፋይናንሻል ፕሮፊታቸውን የሚያሳድጉ ሲሆን ልማት ባንክ ግን ሞር ፎከስ የሚያደርገው ፋይናንሻል ፕሮፊት ላይ ሳይሆን የመንግስት ሀገራዊ ልማት ፖሊሲዎቹ ሰክሰስ የሆነ ወይም ደግሞ በጣም ስኬታማ የሆነ አፈጻጸም እንዲኖራቸው ለመንግስት ድርጅቶችን በፋይናንስ የሚያግዝ ተቋም የልማት ባንክ ማለት ነው። ስራው ምንድነው? ለልማት ድርጅቶች ገንዘብ ያበድራል፣ አፈጻጸማቸውን ይከታተላል። ያልተከፈሉ ብድሮች ካሉ መንግስታዊ ድርጅቶች ቢሆኑም እንኳን እንዲከፍሉ ያደርጋል። ከዛ በዘለለ ደግሞ ሀገራዊ ቦንዶችን ያትማል ማለት ነው። ቦንድ የማተም ስልጣን የልማት ባንክ ነው እንጂ የንግድ ባንክ አይደለም ማለት ነው። ስለዚህ እነኚህን ሁለት ልዩነት ልታውቁ ይገባል። ሶስተኛው ምንድነው? የኢንቨስትመንት ባንክ። ይሄ አዲስ ባንክ ነው። አገራችን ውስጥ እጅግ የሚጠበቅ ወይም አዲስ ፖሊሲ ገና ይገባሉ ተብሎ የውጭ ባንኮች የኢንቨስትመንት ባንኮች ይገባሉ ተብሎ እየተጠበቀ ያለ ነው ማለት ነው። የኢንቨስትመንት ባንክ ምንድነው የሚለውን ለማየት ነው። የኢንቨስትመንት ባንክ ማለት እንደ ሌሎች ባንኮች ሳይሆን በካፒታል ገበያ አዋጅ መሰረት የሚቋቋም በካፒታል ገበያ ባለስልጣን ፍቃድ የሚሰጠው ሲሆን ንግድ ባንክ ግን በብሔራዊ ባንክ ይሄ ግን በካፒታል ገበያ ባለስልጣን ፍቃድ የሚሰጠው በካፒታል ገበያ አዋጅ መሰረት የሚቋቋም የኢንቨስትመንት ባንክ በፍጹም ከግለሰቦች ተቀማጭ አይወስድም። ገንዘብ ሴቭ አያስደርግም። አካውንት ክፈቱ አይልም። የባንኩ አብዛኛው ስራ በካፒታል ገበያው መሰረት የሚመራ ነው። ከግለሰቦች ተቀማጭ የሚወስድ ቁጠባ የሚሰበስብ ከሆነ ይህ የኢንቨስትመንት ባንክ አይደለም ማለት ነው። የኢንቨስትመንት ባንክ ዋና ስራ ምንድነው ታዲያ እንደዚህ ካልሆነ የሚለው አእምሯችሁ ውስጥ ሊመጣ ይችላል። የኢንቨስትመንት ባንክ ዋና ስራ ወደ ካፒታል ገበያ የሚመጡትን ኩባንያዎች፣ ድርጅቶች፣ የመንግስት መስሪያ ቤቶችም ሊሆኑ ይችላሉ፣ ከተሞች ሊሆኑ ይችላሉ። የቦንድ መሸጥ ሲፈልጉ አክሲዮን ቦንድ መሸጥ ሲፈልጉ ያሻሽጥ አክሲዮኑ ምን ይመስላል ማለት የገበያ ጥናት ሪሰርቾችን ያቀርባል። እንዲሁም አክሲዮን በምን ዋጋ ይሸጥ የሚለውን እንዲሁ ይወስናል። ተመን ያቀርባል። መቼና ለማን ይሸጥ የሚለውን የፋይናንስ ስትራቴጂ ላይ የምክር አገልግሎት የሚሰጡና የሚያገናኙ የካፒታል ገበያ ውስጥ ትልቁ ድርሻ ያለው ባንክ ነው ማለት ነው። ለዚህ ጥሩ ምሳሌ እናስብ። በአንድ ወቅት ላይ የእንግሊዙ ክለብ የሆነው የማንቸስተር ዩናይትድ የባለሀብትነት ድርሻ ሊሸጥ ሲል አብዛኛውን የሪሰርች ስራ የሰራው ጂፒ ሞርጋን የተባለው የአሜሪካ ውስጥ የሚገኝ የኢንቨስትመንት ባንክ ነው። የማንቸስተር ዩናይትድ ስቶክ ምን ያህል ነው የሚለውን በየቀኑ ተመን ያወጣል። ኳስ ክለብ ውስጥ የሆነ ነገር በተፈጠረ ቁጥር ያ ዲክላይን ያደርጋል ስቶክ ማርኬቱ። ኒውዮርክ የሚገኘው የጂፒ ሞርጋን የኢንቨስትመንት ባንክ ዓለማችን ላይ ብዙ ጊዜ የስቶክ ገበያ ድርሻ አክሲዮኑ ምን ይመስላል፣ በምን ዋጋ ይሸጥ፣ መቼና ለማን ይሸጥ የሚለውን የፋይናንስ ስትራቴጂ ላይ የምክር አገልግሎት የሚሰጥና የሚያገናኙ በካፒታል ገበያ ውስጥ ትልቁ ድርሻ የሚኖራቸው ባንክ ነው ማለት ነው። በመሆኑም ቅድም እንዳነሳላችሁ ትላልቅ ክለቦች ቢሊየን የሚቆጠሩ ክለቦች ስቶካቸውን ለአንድ ሰው ለማስተላለፍ ሲፈልጉ መጀመሪያ የማማከር ስራውን ይሰራል። አክሲዮኑ በምን ያህል ዋጋ ይሸጥ፣ ምን ይመስላል የሚለው ኢንቨስትመንት ባንክ ስራ ነው ማለት ነው። ስለዚህ ምንድነው ኢንቨስትመንት ባንክ ላይ ሲባል ሊመጣላችሁ የሚገባው እንደ ሌሎች ባንኮች ገንዘብ አበዳሪ፣ ተበዳሪ፣ ወለድ ሰጪ ወይ ደግሞ መንዛሪ ባንክ አይደለም። ይሄ የባንክ ስራ ምንድነው? አክሲዮን ማሻሻጥ፣ ቦንድ ማሻሻጥ፣ እንዲሁም ደግሞ ካፒታል ማርኬቱ ላይ ሪሰርች መስራት፣ ትላልቅ ድርጅቶችን ባለሀብትነታቸውን ወይ ደግሞ ሼር ድርሻቸውን ለመሸጥ ሲፈልጉ የማማከር ስራ የሚሰራ ባንክ ነው ማለት ነው። ዋነኛ ገቢያቸውን የሚያገኙት ምንድነው ካላችሁኝ፣ አንደኛ አክሲዮኑን በማሻሻጥ
የሚያገኙት ገቢ ሲኖር፣ ሁለተኛ ደግሞ ለዛ ማርኬት የሚሆን ሪሰርቾችን የማማከር አገልግሎቶችን በመስራት ትላልቅ ገንዘቦችን ሜክ ያደርጋሉ ማለት ነው። እስካሁን ሀገራችን ውስጥ የኢንቨስትመንት ባንክ እስካሁን የለም። ዓለማችን ላይ ትልቅ የሚባለው የኢንቨስትመንት ባንክ ነው ቅድም እንዳልኳችሁ ጂፒ ሞርጋን የሚባለው የአሜሪካ ባንክ ነው ማለት ነው። ስለዚህ ይሄ የኢንቨስትመንት ባንክ ስራ ምንድነው? ዋነኛው ካላችሁ ሼሮችን ማሻሻል፣ የኢንቨስትመንት እንቅስቃሴው እንዲሁም የካፒታል ማርኬት እንቅስቃሴው ምን ይመስላል የሚለው ላይ ለትላልቅ ካምፓኒዎች የማማከር ስራ፣ ሼሩ በምን ያህል ዋጋ ይሸጥ የሚለውን የማማከር ስራ የሚሰራ ባንክ ነው እንጂ እንደ ሌሎች ባንኮች እንደ ንግድ ባንክ ቡክ በማስከፈት ወይ ደግሞ ከደንበኞቹ ቁጠባ በመሰብሰብ የሚያበድር ባንክ አይደለም የኢንቨስትመንት ባንክ ማለት ነው። ስለዚህ በዚህ አግባብ ልትረዱልኝ ይገባል ማለት ነው። ለዛሬ የያዝኩት ፕሮግራም ይሄንን ይመስላል። በቀጣይ ሌላ መሰረታዊ ፕሮግራም እስከምንገናኝ መልካም ጊዜ ቸር